ሰላም ሰላም የአፍታ ንባብ ተከታታዮች እንደምን አላችሁ? ዛሬ በአዲስ ምዕራፍ በአዲስ ርዕስ መጥቻለሁ። በዚህ በዛሬው ትምህርቴ ርዕስ ይዤላችሁ የቀረብኩት የቃል ክፍሎች የሚል ነው። የአማርኛ የቃል ክፍሎች የሚል ይሆናል ማለት ነው። እንግዲህ በአማርኛ ውስጥ ስንት የቃል ክፍሎች አሉ የሚሉትን ዲፕሊ ወይም በጥልቀት የምንመለከታቸው ይሆናል ማለት ነው። ስለዚህ ወደ ትምህርቴ ከመግባቴ በፊት ይህንን ቻናል ሰብስክራይብ፣ ላይክ እና ሼር አድርጉት። ለምትወዱት ለጓደኞቻችሁ ይድረስ እያልኩ ወደ ትምህርቴ እገባለሁ። እንግዲህ በአማርኛ ቋንቋ ውስጥ በርከት ያሉ የቃል ክፍሎች አሉ። በዘመናዊ የሰዋሰው አከፋፈልና እንዲሁም ደግሞ ቀደም ባለው የሰዋሰው አከፋፈል የተለያየ አድርገው ነው የሚመለከቷቸው። በድሮ የሰዋሰው አከፋፈል የቃል ክፍሎችን በ8 ይከፍሏቸዋል። በአሁኑ በዘመናዊ የሰዋሰው አከፋፈል ደግሞ በ5 ከፍለው ነው የሚያስቀምጧቸው ማለት ነው። እንግዲህ እኛ ከ5ም ከፍ አድርገን 6ቱን የምንመለከት ይሆናል ማለት ነው። እንግዲህ የቃል ክፍሎች ምንድን ናቸው? የቃል ክፍል ስንልስ ምን ማለት ነው የሚለውን ለመመልከት ያህል የቃል ክፍል የቃላትን ባህሪ ለማጥናትና ለማወቅ እንዲሁም በየክፍላቸው ለመመደብ የሚያግዝ ጥናት ነው ወይም ደግሞ ክፍል ነው ማለት ይቻላል። እንግዲህ በርካታ ቃላቶች አሉ። በጣም በሺዎች የሚቆጠሩ ቃላቶች አሉ። እነኚህን ቃላቶች በክፍል መድበን ማናጠናቸው ከሆነ ሊከብዱን ወይም ደግሞ ለመለየት ሊያስቸግሩ ይችላሉ ማለት። ስለዚህ ከዚህ አንጻር ቃላቶችን በየክፍላቸው በየምድባቸው ለመክፈል ያስፈልጋል ማለት ነው። እንግዲህ ቃላቶችን በየክፍላቸው ለመመደብ የምንጠቀማቸው መስፈርቶች ወይም መመሪያዎች አሉ። 4 የሚደርሱ ቢሆኑም እኛ ግን ዋና ዋና የሚባሉትን ተጨባጭ ወይም በምሳሌ ልናስረዳቸው የምንችላቸውን 2ቱን መመሪያዎች ወይም ደግሞ መስፈርቶች እንመለከታለን ማለት ነው። እንግዲህ በብዙ ሺዎች የሚቆጠሩ ቃላትን በ6 የቃል ክፍል ስር መድበን እናያቸዋለን ማለት ነው። በ6 የቃል ክፍሎች ውስጥ እነዚህን ሁሉ ቃላቶች በ6 የቃል ክፍል ውስጥ መድበን ማየት እንችላለን ማለት ነው። እንግዲህ እነኚህን ለመመደብ የመጀመሪያው መስፈርት አድርገን የምንወስደው አገባብ ነው። ቃላቶች የራሳቸው የሆነ አገባብ አላቸው፣ ቦታ አላቸው። ስለዚህ አገባባቸውን እያየን የቃል ክፍላቸውን የቃል ምድባቸውን መለየት እንችላለን ማለት ነው። አገባብ ማለት ምን ማለት ነው? እንግዲህ ቃላት በአረፍተ ነገር ውስጥ የሚይዙት ቦታ ይኖራቸዋል። ስለዚህ ቃላት በየአረፍተ ነገር ውስጥ ሲገቡ በሚይዙት ቦታ መመሳሰልና መለያየት በአንድ ወይም በተለያየ ክፍሎች ልንመድባቸው እንችላለን ማለት ነው። ለምሳሌ 2 ቃላቶችን ወስደን እንመልከት። ለበሰና ቤት የሚለውን ቃላት ብንመለከት እነኚህ 2 ቃላቶች የተለያዩ ቃላቶች ናቸው። ስለመሆናቸው ደግሞ ለማረጋገጥ በየአረፍተ ነገራቸው እያስገባን ወይም አረፍተ ነገር ውስጥ እያስገባን ብናያቸው እንችላለን ማለት ነው። ለምሳሌ ለበሰ የሚለውን በአረፍተ ነገር መጨረሻ ላይ ሊገኝ ይችላል። ለበሰ የሚለው ቃል በአረፍተ ነገር ውስጥ ወይም በአረፍተ ነገር መጨረሻ ላይ ሊገባ ይችላል። ለምሳሌ አየለ ልብሱን ለበሰ ብለን ልንል እንችላለን። ስለዚህ ለበሰ የሚለው ቃል በአረፍተ ነገሩ መጨረሻ ላይ መጥቶ ሀሳቡን ቋጭቶልናል ወይም ደግሞ ደምድሞልናል ማለት ነው። ቤት የሚለውን ቃል ግን ብንወስድ ይሄ ቤት የሚለው ቃል በአረፍተ ነገር ውስጥ በአረፍተ ነገር መጨረሻ ላይ ሊመጣ አይችልም በፍጹም። ስለዚህ እነኚህ 2ቱ ቃላቶች የተለያዩ ከመሆናቸው አንጻር እነኚህ ቃላቶች በተለያየ ቃል ክፍል ልንመድብ እንችላለን ማለት ነው። ለምሳሌ አየለ ገዛ ቤት፣ አየለ ገዛ ቤት ማለት አንችልም። መሆን ያለበት አየለ ቤት ገዛ ነው የሚሆነው። ስለዚህ ይህ ቤት የሚለው በአረፍት ነገር መጨረሻ ላይ በምንም ተአምር ሊገባ አይችልም ማለት። ስለዚህ ቤት የሚለውና ለበሰ የተለያየ ቃል ክፍል ውስጥ ይመደባሉ ማለት ነው። ስለዚህ ቤት በአረፍት ነገር መካከል ሲገኝ ለበሰ የሚለው ደግሞ በአረፍት ነገር መጨረሻ ላይ ሊገኝ ችሏል ማለት ነው። ስለዚህ ቃላቶችን ከዚህ አንጻር እየገመገምን የቃል ክፍላቸው መመደብ እንችላለን ማለት ነው። ስለዚህ ለበሰ የሚለው በአረፍተ ነገር መጨረሻ ሲገኝ ግስ ማለት ነው። ቤት የሚለው ደግሞ ስም ነው። ስለነኚህ በየቃል ክፍላቸው ስንገባ በደንብ የምናየው ነገር ይሆናል ማለት ነው። ስለዚህ አንዱ የቃል ክፍሎችን ለመመደብ የምንገለገልባቸው አገባባቸው ነው ማለት ነው። የቃላቶችን አገባብ እያየን ቃላቶችን ልንመድብ ወይም ደግሞ በየቃል ክፍላቸው ልናስቀምጥ እንችላለን ማለት ነው። ሁለተኛው ቅርጽ ነው። ሁለተኛው
ቃላቶችን በየቃል ክፍላቸው ለመመደብ የምንገለገልበት መስፈርት ሁለተኛው ቅርጽ ነው። በቅርጽ ተመሳሳይ የሆኑ ቃላቶችን በየጎራ ለመመደብ ያስችላል ነው። ቅርጻቸውን እያየን ይሄኛው በዚህኛው የቃል ክፍል ሊመደብ ይችላል፣ ደግሞ ይሄኛው በዚህኛው የቃል ክፍል ውስጥ የሚካተት ነው ብለን ልንወስን እንችላለን ማለት ነው። ለምሳሌ በግ የሚለውን ቃል ሰበረ ከሚለው ቃል ጋር ብናነጻጽረው ይህን ሁለቱን ስንወስድ በግ የሚለው ኦች የሚለውን ምላድ ወይም ቅጥያ ምላድ በመውሰድ በጎች የሚል አብዥ ቅጥያ ምላድን ይወስዳል ማለት ነው። ስለዚህ በግ የሚለው ኦችን ስንጨምርበት ነጥላ የነበረው ቁጥር ወደ ብዙ ቁጥር ይቀየራል ማለት ነው። ስለዚህ በጎች የሚል ቃል እናገኛለን ማለት ነው። ስለዚህ በግ የሚለው ኦች የሚለውን ቅጥያ ምላዶችን መውሰድ ይችላል ነው። ሌላው ሰበረ የሚለውን ስንመለከት የሚለውን ቃል ስናይ እዚህ ጋር የምናገኘው ነው። ሰበረ ስንል በስተመጨረሻ የሚገኘው ቅጥያ ምላድ ነች። ስለዚህ እቺን እን እና ኦችን አቀያይረን በእነኚህ ቃላቶች ላይ ማስቀመጥ አንችልም። ማለት በግ የሚለውን እን ልናስገባ እንችላለን። ስለዚህ በግ የሚለው ላይ እን ስንጨር በገ ይሆናል። ስለዚህ ትርጉም አልባ ይሆናል ማለት ነው። እንደገና ደግሞ ሰበረ በሚለው ላይ ኦችን ስንጨምር ሌላ ትርጉም ይሰጣል። ሰበረ ሰበረዎች ይሆናል። ስለዚህ ቃላቶቹ አይሆኑም፣ አይሄዱም። ስለዚህ በግ የሚለው ኦች የሚለውን ቅጥያ በመውሰዱ በአንድ የቃል ክፍል፣ እንደገና ደግሞ ሰበረ የሚለውን የሚለውን ቅጥያ በመውሰዱ በሌላ የቃል ክፍል ለመመደብ እንደ መስፈርት ልንገለገልበት እንችላለን ማለት። ስለዚህ በእንደዚህ አይነት መንገድ ልናየው እንችላለን ነው። እንግዲህ ከዚህ አንጻር በእነኚህ በሁለት መስፈርቶች ምክንያት ወይም ደግሞ እነኚህ ሁለት መስፈርቶችን በመያዝ ወይም ደግሞ በመጠቀም የቃል ክፍሎችን ቅድም ያነሳውላችሁን በብዙ ሺዎች የሚቆጠሩ ቃላቶችን በስድስት የቃል ክፍል መድበን እናያቸዋለን ማለት ነው። እነኚህ ስድስት የቃል ክፍሎች እነማን ናቸው ካልን አንደኛው ስም ነው። እንግዲህ ከቃል ክፍሎች ውስጥ ከሚመደቡት የቃል ክፍሎች አንደኛው ስም ነው። ስለዚህ ስም ምንድን ነው? እንደገና ደግሞ ስምስ ከሌሎች የቃል ክፍሎች እንዴት እንለየዋለን? በእነኛ በሁለት መስፈርቶችስ መለየት እንችላለን ወይ የሚለውን እንመልከት። ስም ከቃል ክፍሎች ውስጥ አንዱ ሲሆን ለማንኛውም ነገር መጠሪያ ሆኖ ያገለግላል ነው። ስም መጠሪያ ነው። ስለዚህ አንድ ቃል ስም መሆኑን እንዲህ ልናረጋግጥ እንችላለን ነው። እንግዲህ ቃላቶች ስም መሆናቸውን የምናረጋግጥበት የተለያዩ መስፈርቶችን ማየት እንችላለን። የመጀመሪያው ቅድም እንዳነሳውላችሁ ስም ኦች ወይም ዎች የሚለውን አብዥ ቅጥያ መውሰድ መቻሉ ነው። እዚህ እነኝን ቅጥያ መላዶች የሚወስዱ ቃላቶችን በቃል በስም የቃል ክፍሉ ስር መክተት ወይም ደግሞ ማካተት እንችላለን። ለምሳሌ ቤት የሚለውን ኦች ስንጨምርበት ቤቶች፣ በግ የሚለውን ኦች ስንጨምርበት በጎች፣ በሬ የሚለውን ዎች ስንጨምርበት በሬዎች። ስለዚህ እነኚህ ስም ናቸው ማለት ነው። ስለዚህ ቤት፣ በግ፣ በሬ የሚሉት ቃላቶች ስም የቃል ክፍል ውስጥ እናካተታቸዋለን ማለት ነው። ሁለተኛው ስሞች ወይም ስም በአረፍተ ነገር ውስጥ ባለቤትና ተሳቢ ሆኖ ይገባል ነው። ሁለተኛ መስፈርታችን ስሞች በአረፍተ ነገር ባለቤትና ተሳቢ መሆን ወይም ሆኖ መግባት ይችላሉ ነው። ለምሳሌ አየለ በግ ገዛ። እዚህ ጋር አየለ ስም ነው፣ በግም ስም ነው። ስለዚህ በአንድ አረፍተ ነገር ውስጥ ባለቤትም ስምም ሆኖ መግባት ይችላል ማለት ነው። ሁለተኛ ምሳሌ እንመልከት። የሺ ቤት ሰራች። የሺ ቤት ሰራች። የሺ ስም ነው፣ ቤትም ስም ነው፣ ሰራች የሚለው ደግሞ ማሰሪያ አንቀጽ ነው ማለት ነው። ስለሱ ቀጣይ ክፍል እናየዋለን። ሌላው ውሻው ልጁን አበረረው። ውሻው ልጁን አበረረው። ውሻው የሚለው የቃል ክፍሉ ስም ነው፣ ልጁን የሚለውም የቃል ክፍሉ ስም ነው። ስለዚህ ስሞች በአረፍተ ነገር ውስጥ ሲገቡ ባለቤትም ሆኖ ይገባሉ፣ ተሳቢም ሆኖ ይገባሉ ማለት ነው። ስለዚህ ይህንንም መስፈርት አድርገን መጠቀም እንችላለን ማለት ነው። ሌላው ስሞች ጠቋሚ መስተአምርን ቀድሞ ሊገባ ይችላል ይላል። ጠቋሚ መስተአምር ቀድሞት ሊገባ ይችላል። ማንን? ስም የሆኑ የቃል ክፍሎችን ማለት ነው። ለምሳሌ ይህ ቤት፣ ያ በግ፣ እነዚህ ጠቋሚ ናቸው። ይህ እና ያ የሚለው ጠቋሚ ናቸው። ጠቋሚ መስተአምሮች ይባላሉ። ስለዚህ ጠቋሚ መስተአምሮች ቀድሞት የሚገባ ቃል ሁሉ በምን ውስጥ ሊገቡ ሊካተቱ ይችላሉ? ስም በሆኑ የቃል ክፍሎች ውስጥ ሊገቡ ይችላሉ ማለት። ስለዚህ ይህ ቤት ትልቅ ነው፣ ያ በግ የካሳ ነው ይላል።
ይህ ቤት፣ ይህ ጠቋሚ ነው፣ ቤት ስም ነው ማለት ነው። ያ የሚለው ጠቋሚ ነው፣ በግ የሚለው ስም ነው። ስለዚህ ጠቋሚ መስተአምሮችን ቀድሞት ሊገባ የሚችሉ ቃላቶች በቃል ክፍል ውስጥ ሊመደቡ ይችላሉ ማለት ነው። አራተኛው ስም የሆኑ የቃል ክፍሎች መጣኝ መስተአምርን ቀድሞት ይገባል ያለ መጣኝ መስተአምሮችም ቀድሞት ይገባል። ስም የሆኑ የቃል ክፍሎች ወይም ስም በስም ስር የሚካተቱ ቃላቶች ምን ቀድሞት ሊገባ ይችላል? መጣኝ መስተአምር ቀድሞት ይገባል ነው። ለምሳሌ ብዙ ህዝብ አለ፣ ብዙ ህዝብ አለ። ብዙ መጣኝ ነው፣ መጠንን የሚያሳይ ነው። ህዝብ ስም ነው። ጥቂት ሰዎች ተገኝተዋል። ጥቂት መጣኝ መስተአምር ነው፣ ሰዎች ስም ነው። ስለዚህ እነኚህን አሁን ያነሳናቸውን መስፈርቶች በመጠቀም ስም የሆኑ የቃል ክፍሎችን መለየት እንችላለን ማለት ነው። እንግዲህ እስካሁን ያየናቸውን ስምን በተመለከተ ስሞችን እንዴት እንለያለን የሚለውን አይተናል ማለት ነው። በምዕራፍ 1 ስር ይህንን ካየን በምዕራፍ 2 በቀጣይ ክፍል ቅጽሎችን እንመለከታለን። ሁለተኛ የቃል ክፍል የሆነውን ቅጽል እንመለከታለን ማለት ነው። ስለዚህ ውድ ተማሪዎች፣ ተከታታዮች እስካሁን ያቀረብኩላችሁ ትምህርት ላይ ደግሞ ወይም ቲቶሪያል ላይ ያልገባችሁ ግልጽ ያልሆነ ነገር ካለ በኮሜንት ስር እንድታሳውቁኝ እያልኩ ዩቲዩቡን ላይክ እና ሼር እያደረጋችሁ በየዕለቱ መለቃቸውን አጋዥ ትምህርቶችን እንድትከታተሉ ከወዲሁ ጋብዛችኋለሁ። በቀጣይ ክፍል በምዕራፍ 2 ቀጣይ የቃል ክፍሎችን ይዤላችሁ እስከምቀርብ ባይ ባይ።